ገንጣይ አስገንጣይ የሚባለው ስብስብ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለ አይመስላቸው። አንድ ነው ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ ያረጀው ስለሆነ የደከምኩ ስለሆነ ደና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳይሽ። ልክ አንበሳ ጋር ሲደርሱ ያውልሽና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ ተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳ ይመላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ጊዜ የማያስተምረው ነው ማለት ነው።